ጤና ይስጥልን ክቡራትና ክቡራን፣ ይህ የአዲስ የሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን፣ ትንታኔዎችን፣ ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። አዲስ ሪፖርተር ከሚመጣው አርብ ጀምሮ በፕሮፌሰር መረራ ጉዲና ተሽከርካሪ ውስጥ ስለከሸፈው የሽግግር መንግስት አስገራሚ ድርድር ዝርዝር የምርመራ ሪፖርት በተከታታይ ማቅረብ ይጀምራል። ይህ አስገራሚ የሽግግር መንግስት ስረ መሰረቱን እስር ቤት አድርጎ ተጀምሮ መረራ መኪና ውስጥ እንደተንኮላሸ፣ ይህና መሰል መረጃዎች እንዳያመልጦ የዩቲዩብ ገጻችንን ላይክና ሰብስክራይብ በማድረግ ይከታተሉ። አድማጭ ተመልካቾቻችን፣ በመጀመሪያም ወደ አጫጭር መረጃዎች ከማምራታችን በፊት በዛሬው ዜና ትንታኔያችን የምንመለከተውን ርዕሰ ጉዳይ እንንገረው። ትነግ የድረሱልኝ ድምፅ አሰማ። ሻዕቢያ ትግራይን አልወረርም፣ መከላከያ ድንበር ያስከብራል፣ የሚወረው መሬት የለም፣ ካራ መሬት። አሁን የስፖርትና የቢዝነስ ወሬዎች የተካተቱበትን አጫጭር መረጃዎች እናስቀድም። ከሻዕቢያና ፋኖ ጋር ጥምረት የፈጠረው ትነግ ጦርነት ሊከፍትብኝ ነው ሲል መንግስትን ከሰሰም። ዓለም አቀፍ ማህበረሰብ ጣልቃ እንዲገባም ጥሪ አቅርቧል። ዝግጅት ጨርሰናል ያለው ትነግ መንግስት ሊያጠቃኝ ነው ሲል ከሷል። ትነግ የፌዴራል ኃይሎች በትግራይ ክልል በተለያዩ አካባቢዎች ወደፊት እየገፉ መሆናቸውን በመግለጽ ሁኔታው ዳግም ግጭት ሊቀሰቅስ እንደሚችል አስጠንቅቋል። ትነግ የፌዴራል መንግስት የፕሪቶሪያ ስምምነትን የሚጥሱ ወታደራዊ እንቅስቃሴዎችን እየወሰደ ነው ሲል ትናንት ባወጣው መግለጫ ከሷል። ድርጅቱ አሁንም አለመግባባቶችን በውይይትና በሰላማዊ የፖለቲካ መንገድ ለመፍታት ቁርጠኛ መሆኑን ገልጿል። ትነግ በመግለጫው የፌዴራል ኃይሎች በቅርብ ቀናት ውስጥ በወታደራዊ ክፍሎችና በሰላማዊ ሰዎች ላይ ተኩስ ከፍተዋል ሲል ወንጅለዋል። ይህ ድርጊትም ትግራይን ወደ አዲስ ግጭት ለመግፋት የሚደረግ ሙከራ አካል ነው ሲል ገልጾታል። በተጨማሪም የፌዴራል ባለስልጣናት በትግራይ ህገ መንግስታዊ ይዞታ ውስጥ 40 በመቶ የሚሆነውን ግዛት አሁንም እንደተቆጣጠሩ መሆናቸውን የገለጸ ሲሆን በርካታ ቁጥር ያላቸው ተፈናቃዮችን በአስቸጋሪ ሰብአዊ ሁኔታ ውስጥ በካምፖች እንደሚገኙ ገልጿል። ትነግ የስምምነቱ ሁኔታ እና እድገት የሚገመግም በአፍሪካ ህብረት የሚመራ የባለሙያዎች ቡድን እንዲቋቋምና የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር በተደጋጋሚ ጥሪ ማቅረቡን ገልጿል። ይሁን እንጂ ለእነዚህ ጥያቄዎች የተሰጠው ምላሽ አነስተኛ መሆኑንም አመልክቷል። መግለጫው የኢትዮጵያ መንግስት አሁን ትግራይን ወደ ሌላ ዙር ደም አፍሳሽ ጦርነት ለማስገባት እየጣረ ነው ብሏል። ሆኖም ድርጅቱ ወደ ወታደራዊ ግጭት የመመለስ ምንም ፍላጎት እንደሌለውና ይልቁንም በፕሪቶሪያው ስምምነት ማዕቀፍ ውስጥ ድርድር እንዲደረግ እንደሚፈልግ ገልጿል። አዲስ ሪፖርተር ዘገባውን ባጠናቀረበት ወቅት የቀረቡትን ክሶች በተናጠል ማረጋገጥ አልቻለም። የፌዴራል ባለስልጣናትም ለቀረቡ ክሶች እስካሁን በይፋ የሰጡት ምላሽ የለም። በሌላ በኩል ሳልሳይ ወያኔ ትግራይ ፓርቲ በትግራይ ውስጥ በማህበረሰቡ የሚመራ የእርቅ ሂደትና ከወገንተኝነት የጸዳ ሽምግልና እንዲጠናከር ጥሪ አቅርቧል። ኢትዮጵያ በቢሾፍቱ የምታስገነባው ግዙፍ አውሮፕላን ማረፊያ የግንባታ ምዕራፍ ተጀመረ። የኢትዮጵያ አየር መንገድ ግሩፕ በቢሾፍቱ ከተማ አቅራቢያ የሚገነባውን አዲሱንና ግዙፉን ዓለም አቀፍ አውሮፕላን ማረፊያ ዲዛይንና የግንባታ ክትትል ስራ ለታዋቂው የህንፃ ጥበብ ድርጅት ዛሃ አርኪቴክቸር መስጠቱን ተከትሎ የግንባታ ሂደቱ በይፋ መጀመሩን ወርልድ አርኪቴክቸር ዘግቧል። ይህ $6 ቢሊዮን የሚፈጅ ሜጋ ፕሮጀክት በዋናነት በብድር የሚገኝ ፋይናንስ የሚከወን ሲሆን ሲጠናቀቅም በዓመት 100 ሚሊዮን መንገደኞችን የማስተናገድ አቅም ይኖረዋል ተብሏል። አየር መንገዱ አሁን ካለበት የቦሌ ዓለም አቀፍ አውሮፕላን ማረፊያ የማስተናገድ አቅም በላይ እያደገ በመምጣቱ ይህ አዲስ ፕሮጀክት ለአፍሪካ አቪዬሽን ኢንዱስትሪ ትልቅ ስትራቴጂካዊ መፍትሄ ሆኖ ቀርቧል። አዲሱ አውሮፕላን ማረፊያ ከአዲስ አበባ በስተደቡብ ምስራቅ 40 ኪሎ ሜትር ርቀት ላይ በሚገኘው በቢሾፍቱ አካባቢ 35 ካሬ ሜትር ስፋት ባለው ቦታ ላይ የሚያርፍ ሲሆን የመጀመሪያ ግንባታ ምዕራፍ በፈረንጆቹ 2029 ተጠናቆ 60 ሚሊዮን መንገደኞችን ማስተናገድ ይጀምራል። የድሬዳዋና ፌዴራል ፖሊስ ልዑክ በጅቡቲ የስራ ጉብኝትና የሁለትዮሽ ውይይት አካሄደም። በድሬዳዋ ፖሊስ ጣቢያ መምሪያ አዛዥ ኮሚሽነር አለሙ ሞገራ የሚመራው የድሬዳዋ ፖሊስ ከፍተኛ አመራሮችና የፌዴራል ፖሊስ የምስራቅ ኢትዮጵያ ቀጠና ከፍተኛ መኮንኖችን ያቀፈ የልዑካን ቡድን በጅቡቲ የሥራ ጉብኝትና የሁለትዮሽ ውይይት አካሂዷል። ጉብኝቱ በዋናነት በሁለቱ ሀገራት አዋሳኝ አካባቢዎች ያለውን የጸጥታ ትብብር ማጠናከርና የጅቡቲ ፖሊስን ዘመናዊ አደረጃጀት ለድሬዳዋ ፖሊስ ተሞክሮ እንዲሆን ለማድረግ ያለመ መሆኑን የድሬዳዋ ፖሊስ ገልጿል። ልዑኩ በቆይታው የጅቡቲ ፖሊስ የሚጠቀምባቸውን ዘመናዊ የአሰራር ስርዓቶችና ቴክኖሎጂዎች የተመለከተ ሲሆን ድንበር ተሻጋሪ ወንጀሎችን በጋራ ለመከላከል የሚያስችሉ ጉዳዮች ላይም መክሯል ተብሏል። የብልጽግና ፓርቲ ለ7ኛው ጠቅላላ ምርጫ የመወዳደሪያ ምልክቱ የስንዴ ነዶ መሆኑን አስታውቋል።
ኢትዮጵያ ከስንዴ ተረጅነት ወጥታ ምርቱን በስፋት በማምረት ከሀገር ውስጥ ፍጆታ ባለፈ ለውጭ ገበያ እያቀረበች እንደምትገኝ የሚታወቅ ሲሆን ፓርቲው የዘንድሮ ምርጫ መወዳደሪያ ምልክት የስንዴ ነዶ ማድረጉንም በይፋ አብስሯል። የስንዴ ነዶ ከምርታማነት ባለፈ ህብረ ብሔራዊ አንድነትን የሚያሳይ ጥንካሬ ምልክት መሆኑም ተገልጿል። ስንዴ የዓለምን የምግብ ልዕልና የሚያረጋግጥ መሆኑን የገለጸው ፓርቲው የምርጫ ምልክቱም ይኸው የስንዴ ነዶ መሆኑን በይፋ አረጋግጧል። በሌላ በኩል የፓርቲው ማኒፌስቶ ኢትዮጵያን ወደ ተምሳሌት አገር በሚል መሪ ቃል የቀረበ ሲሆን ሰነዱ በ169 ገጾች ተቀንብበው በቀረቡ 15 ዋና ዋና ይዘቶችን አካቷል። በማኒፌስቶ ውስጥ ከተካተቱት ዋና ዋና ጉዳዮች መካከል ትናንትን ማከም፣ ነገን መተለም፣ ፍትሐዊነት፣ ኢትዮጵያ ከዕዳ ወደ ምንዳ፣ የተሸጋገረ ኢኮኖሚ ከውሃ እስከ ውሃ፣ ሰላምን በሰላማዊ መንገድ ማስፈን፣ የምግብ ሉዓላዊነትን ማረጋገጥና ጸጋን ወደ ሀብት መቀየር የሚሉት ሀሳቦች ይገኙበታል። በተጨማሪም ኢንዱስትሪን ማስፋፋት፣ ኢትዮጵያውያን በመሰረተ ልማት ማስተሳሰር፣ አገር የሚያበለጽግ ጤናማ ዜጋ ማፍራት፣ አካታችነት፣ ከተሞችን የብልጽግና ተምሳሌት ማድረግና ኢትዮጵያን በዓለም መድረክ ከፍ ማድረግ በማኒፌስቶ የተገለጹ ቁልፍ ነጥቦች ናቸው። አፋር መድአን በዩኔስኮ ለማስመዝገብ የሚያስችል የምክክር መድረክ በሰመራ መካሄድ ጀመረ። የአፋር ብሔራዊ ባህላዊ የዳኝነት ስርዓት አፋር መድአ በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም ዩኔስኮ በዓለም ቅርስነት እንዲመዘገብ የሚያስችል የ3 ቀናት የምክክር መድረክ በሰመራ ከተማ መካሄድ ጀምሯል። ይህ ጥንታዊ ስርዓት ከሀገር አቀፍ እውቅና አልፎ የዓለም የጋራ ቅርስ እንዲሆን ለማስቻል ታሳቢ ተደርጎ የተዘጋጀው መድረክ በክልሉ ከፍተኛ የስራ ኃላፊዎችና በባህል ባለሙያዎች ዘንድ ትልቅ ትኩረት አግኝቷል። በመድረኩ መክፈቻ ላይ የአፋር ክልል ርዕሰ መስተዳድር አቶ አወል አርባና የባህልና ስፖርት ሚኒስትር ዴኤታ ወይዘሮ ነፊሳ አልማህዲን ተገኝተዋል። ከነዚህ ከፍተኛ የስራ ኃላፊዎች በተጨማሪ የፌዴራልና የክልል መንግስት የስራ ኃላፊዎች፣ የክልሉ የጎሳ መሪዎች፣ የሃይማኖት አባቶችና የባለሙያዎች ልዑካን ቡድን በመድረኩ ላይ እየተሳተፉ ይገኛል። አሁን ደግሞ ወደ ውጭ ዜናዎች አመራን። በመጀመሪያም ሱዳን ኢጋድ ከ2 ዓመታት እገዳ በኋላ ሱዳን ወደ ቀጠናው ስብስብ መመለሷን በደስታ ተቀበለ። የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ ሱዳን በድርጅቱ ውስጥ ሙሉ ተሳትፏን ለመቀጠል የወሰነችውን ውሳኔ በደስታ የተቀበለ ሲሆን እርምጃውንም የቀጠናዊ አንድነትና ትብብር ለማጠናከር የሚረዳ ትልቅ እርምጃ ነው ሲል ገልጾታል። ትናንት ሰኞ የካቲት 2 ቀን 2018 ዓ.ም ኢጋድ ባወጣው መግለጫ የሱዳን መመለስ ድርጅቱ በአፍሪካ ቀንድና በአጎራባች አካባቢዎች ለሰላም ለመረጋጋትና ለጋራ እርምጃ ያለውን ቁርጠኝነት በድጋሚ የሚያረጋግጥ መሆኑን አመልክቷል። የኢጋድ ዋና ጸሐፊ ወርቅነህ ገበየሁ ዶክተር ሱዳን እንደ መስራች አባልነቷ በድጋሚ ተሳትፏን መጀመሯ የኢጋድን አንድነት እንደሚያጠናክረውና ቀጠናው የጋራ ቅድሚያ የሚሰጣቸውን ጉዳዮች የመፍታት አቅሙን እንደሚያሳድገው ተናግረዋል። ዋና ጸሐፊው በመግለጫው የሱዳን መመለስ ቀጠናዊ ትብብርና ለሰላም መረጋጋትና ለትብብር ያለውን የጋራ ቁርጠኝነት በድጋሚ ማረጋገጫ ነው ብሏል። ኮንጎ ከአይኤስ ጋር ግንኙነት ያላቸው አማጽያን በኮንጎ መንደር ባደረሱት ጥቃት ቢያንስ 20 ሰዎችን መግደላቸውን ጦር ሰራዊቱ ገለጸም። በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ ከእስላማዊ መንግስት አይኤስ ቡድን ጋር ግንኙነት ያላቸው አማጽያን 66 ሰዎችን መግደላቸውን የአካባቢው ባለሥልጣናት አስታውቀዋል። በምስራቅ ኮንጎ ኢቱሪ የሚገኘው የተባበሩት መንግስታት ድርጅት ተልእኮ ቃል አቀባይ ከሲቪል ማህበረሰቡ በተገኘ መረጃ መሰረት የሟቾች ቁጥር ከ31 ወደ 66 ሲቪሎች ከፍ ብሏል። ኤዲኤፍ የተባለው ቡድን በኮንጎና በዩጋንዳ የሚንቀሳቀስ የኡጋንዳ እስላማዊ ቡድን ነው። የአካባቢው የሲቪል ማህበረሰብ ፕሬዚዳንት ማርሴን ፓሎኩ ሴቶችን ጨምረው ሁሉም ተጎጂዎች በገጀራ ተገለዋል ብሏል። የታገቱ ሰዎች ቁጥር ግን እስካሁን አልታወቀም። ፕሬዝዳንት ፑቲን ከደቡብ አፍሪካ አቻቸው ራማፎሳ ጋር በዩክሬን ዙሪያ ስላለው ሁኔታ በስልክ ተወያዩ። ፕሬዝዳንት ራማፎሳ ሞስኮ ግጭቱን በዲፕሎማሲያዊ መንገድ ለመፍታት እያደረገች ያለውን ጥረት እንደሚደግፉ ገልጸዋል። ሁለቱ መሪዎች በባለብዙ ወገን መድረኮች በተለይም በብሪክስና በቡድን 20 ቅንጅታቸውን መቀጠል አስፈላጊ እንደሆነ አጽንኦት ሰጥቶበታል ሲል ክሬምሊን አስታውቋል። መሪዎቹ በንግድ በኢኮኖሚና በኢንቨስትመንት የትብብር ዘርፎችም ተወያይተዋል። ፍልስጤም የፍልስጤም ጠቅላይ ሚኒስትር የዓለም አቀፉ ማህበረሰብ የእስራኤልን እርምጃ እንዳስቆም ጠየቁ። ጠቅላይ ሚኒስትር መሐመድ ሙስጦፋ በጋዛ ሰርጥ ላይ የተፈጸሙ ወንጀሎች በዌስት ባንክ ሊደገሙ እንደሚችሉ ተናግረዋል። የእስራኤልን መስፋፋት ለማስቆም ዓለም አቀፉ ማህበረሰብ ከባድና ተጨባጭ እርምጃዎች እንዲወስድም ጥሪ አቅርበዋል። ይህንን ያሉት ከካናዳ፣ እንግሊዝ፣ የአውሮፓ ህብረት፣ ኖርዌይና ኔዘርላንድ ተወካዮች ጋር ባደረጉት ውይይት ነው። ሙስጠፋ ሁለተኛውን የጋዛ የሰላም ሂደት ለማረጋገጥ የበለጠ ጦርነትን ለመከላከል መልሶ ለማገገምና መልሶ ግንባታን ለማፋጠን ዓለም አቀፍ ጥረቶችን ጠይቀዋል ሲል አልጀዚራ ነው የዘገበው። ኒውዮርክ አሜሪካ። በኒውዮርክ በከፍተኛ ቅዝቃዜ 18 ሰዎች ሕይወት አለፈ።
በአሜሪካ ኒውዮርክ በከፍተኛ ቅዝቃዜ ሳቢያ እስካሁን የ18 ሰዎች ሕይወት ማለፉን ከንቲባዋ ተናገሩ። ከተማዋ ለ13 ተከታታይ ቀናት ከዜሮ በታች እጅግ ከባድ ቅዝቃዜ ማስመዝገቧም ነው የተነገረው። በዚህም የተነሳ ሰዎች ለሕልፈት መዳረጋቸውን ተመራጩ ከንቲባ ዞህራን ማማዳኔ ተናግረዋል። ከተማዋ ይህን መሰሉን ፍጹም ከባድ ቅዝቃዜ ስታስተናግድ ከ60 ዓመታት በኋላ የመጀመሪያም ነው ተብሏል። ከንቲባዋ የዜጎች ሕልፈት አሳዛኝ መሆኑን በመጥቀስ ነዋሪዎች አሁንም እየተጋገዙ ቤት ውስጥ እንዲቆዩ መክረዋል። ለሕልፈት ከተዳረጉት ውስጥ 10ሩ ከቤት ውጭ መገኘታቸውና ሌሎች ሰዎች ሁኔታ ግን አለመታወቁን ቢቢሲ በዘገባው አስታውሷል። አድማጭ ተመልካቾቻችን አሁን ደግሞ ወደ ቢዝነስ መረጃችን አልፈናል። ኢትዮጵያ ከቡና የውጭ ንግድ አዲስ የገቢ ሪከርድ ለማስመዝገብ በምችልበት አፈጻጸም ላይ እንደምትገኝ ተገለጸ። በበጀት ዓመቱ አጋማሽ ለውጭ ገበያ ከቀረበው 200 ሺህ ቶን ቡና 1.345 ቢሊዮን ዶላር ገቢ መገኘቱን የኢትዮጵያ ቡናና ሻይ ባለሥልጣን አስታውቋል። ኢትዮጵያ ቡና የምትልክባቸው ሀገራት ቁጥር ወደ 84 ከፍ ማለቱንም የባለሥልጣኑ ምክትል ዋና ዳይሬክተር ሻፊ ኦመር ለሀገር ውስጥ ሚዲያ ተናግረዋል። ባለሥልጣኑ በበጀት ዓመቱ በአጠቃላይ 600 ሺህ ቶን ቡና ለውጭ ገበያ በማቅረብ 3 ቢሊዮን ዶላር በማግኘት ከፍተኛ አፈጻጸም ለማስመዝገብ እየሰራ መሆኑንም ኃላፊው ገልጸዋል። ኢትዮጵያ በ2017 በጀት ዓመት 469 ሺህ ቶን ቡና ለዓለም ገበያ በመላክ 2.65 ቢሊዮን ዶላር ገቢ ማግኘቷ ታውቋል። የኢትዮጵያ አየር መንገድ በበጀት ዓመቱ ግማሽ ዓመት 4.4 ቢሊዮን ዶላር ገቢ ማግኘቱን ገለጸም። ገቢው ከዕቅዱ የ2 በመቶ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ደግሞ የ14 በመቶ ብልጫ እንዳለው ዋና ሥራ አስፈጻሚው መስፍን ጣሰው ገልጸዋል። አየር መንገዱ ዓለም አቀፍ መዳረሻዎቹን ከ145 በላይ እንዲሁም የሀገር ውስጦቹን 23 እንዳደረሰም ተናግረዋል። በ6 ወር ጊዜ ውስጥ 7 የተለያዩ አውሮፕላኖች ወደ ስራም ገብተዋል ተብሏል። ኢትዮጵያ አየር መንገድ የሚጠቀምባቸው አውሮፕላኖችም 147 ደርሰዋል። አየር መንገዱ በአሁኑ ወቅት ከ4 የአሜሪካ አየር መንገዶች ጋር በአጋርነት እየሰራ እንደሚገኝ ዋና ስራ አስፈጻሚው ጨምረው ገልጸዋል። አድማጭ ተመልካቾቻችን አሁን ደግሞ ወደ ዜና ትንታኔው አልፈናል። የዜና ትንታኔውን ርዕሰ ጉዳዮች በማስቀደም እንጀምራለን። ትህነግ የድረሱልኝ ድምፅ አሰማ። ሻዕቢያ ትግራይን አልወረረም። መከላከያ ድንበር ያስከብራል። የሚወረው መሬት የለም። ከሐራ መሬት። አሁን ደግሞ ወደ ትንታኔው። የአድግራት ነዋሪዎች ይገርማል ይላሉ። የሚገርማቸው ትህነግ የኤርትራ ሰራዊት በትግራይ ውስጥ የለም ማለቱ ነው። ይህን ያሉት የአዲስ ሪፖርተር የትግራይ ተባባሪ የትህነግን አመራር በጉዳዩ ዙሪያ አነጋግሮ የሰጡትን መልስ ለነዋሪዎቹ ከገለጸ በኋላ ነው። የትህነግ አመራር በትግራይ የኤርትራ ሰራዊት የለም ነው ያሉት። የአገር መከላከያ በሌለባቸው በትግራይ አቅጣጫ ባሉ የኢትዮጵያ ድንበሮች ላይ የኤርትራ ሰራዊት ከሰፈር ዓመታት ማስቆጠሩን የሚናገሩ ነዋሪዎች ወያኔ የኤርትራ ወታደሮች ድንበር ጥሰው አልገቡም፣ የያዙትን ቦታ የለም ማለቱ አሳፋሪ እንደሆነ አመልክተዋል። እንደ ክህደትም ይቆጥሩታል። የሐራ መሬት የሚዲያና ፕሮፓጋንዳ ክፍል ይህንኑ አስመልክቶ ለአዲስ ሪፖርተር ሲያስታውቅ ሻዕቢያ በርካታ አካባቢዎችን ከመውረር አልፎ በትግራይ ሕዝብ ማንነትና ፍላጎት ላይ እንዳሻቸው እንዲጫወት ትህነግ ፈቅዶለታል። መንግስት ዝም ሊል አይገባም ይላሉ። መንግስት በጀት ይሰጣል፣ ነዳጅ ይደጉማል፣ አገልግሎት ያቀርባል፣ መሰረተ ልማት ይጠግናል፣ የመንግስትነት ሚናውን ይጫወታል። ይሁን እንጂ ትህነግ በመንግስት በጀት ጦር ያደራጃል፣ ያሰለጥናል፣ ሽፍቶችና የውጭ ኃይሎችን ያሰለጥናል፣ ያሰማራል፣ ቁስለኛም ያክማል፣ ልወረር ነው በሚል ጩኸት ያሰማል ሲሉ የሐራ መሬት ኃይሎች ድርጅቱ ትግራይና የትግራይ ህዝብን ለመከራ እየዳረገ መሆኑን ያስታውቃሉ። በኢትዮጵያ ምርጫ ቦርድ ህጋዊ ዕውቅና የተነፈገው የትህነግ አንድ ክፍል ባወጣው መግለጫ የፌዴራል መንግስት ወረራ ሊፈጽምብን ነው ሲል ከሷል። ይህ ክስ ከተለያዩ የትግራይ አካባቢ ነዋሪዎችና ከትግራይ የሰላም ኃይሎች ዘንድ ተቃውሞ አስነስቶባቸዋል። የአገር መከላከያ በተለያዩ አቅጣጫዎች ወደ ትግራይ ክልል እየገፉ መሆኑን በመግለጽ ሁኔታው ዳግም ግጭት እንደሚቀሰቀስ በማስታወቅ መግለጫ ያወጣው ትህነግ ውይይት እንዲደረግ ጠይቋል። የሐራ መሬት የሰላም ኃይሎች መገናኛ ፕሮፓጋንዳ ክፍል ትህነግ ይህን መግለጫ ለማውጣት አግባብነት የለውም ሲል ይከሳል። አክሎም መግለጫ ማውጣት አስፈላጊ እንኳ ከሆነ በክልሉ ጊዜያዊ አስተዳደር ሊሆን እንደሚገባው ያመለከቱት የሰላም ኃይሎች ፕሮፓጋንዳ ክፍል የትህነግ ጩኸት በሻዕቢያ ግፊት የሆነ ተራ ውንብድና ነው ይላል። ትህነግ የፌዴራል መንግስት የፕሪቶሪያ ስምምነትን የሚጥሱ ወታደራዊ እንቅስቃሴዎችን እየወሰደ ነው በማለት ከሶ ትናንት ባወጣው መግለጫ ድርጅቱ አሁንም አለመግባባቶችን በውይይትና በሰላማዊ የፖለቲካ መንገድ ለመፍታት ቁርጠኛ እንደሆነ አመልክቷል። ቀደም ሲል ትህነግ ባቀረበው የውይይት ጥሪ መሰረት የአፍሪካ ህብረት ለመንግስት ባቀረበው ግብዣ በውስጥ ጉዳይ አትግቡ፣ ከፕሪቶሪያው ስምምነት ውጭ ሌላ ንግግር የለም በማለት መመለሱ የሚታወስ ነው።
መንግስት ደጋግሞ እንደሚናገረው የፕሪቶሪያው ስምምነት ለመተግበር ዝግጁ ቢሆንም ከትነግ በኩል ተፈናቃዮችን የፖለቲካ መጠቀሚያ በማድረጉ ሳቢያ ተግባራዊ ሊደረግ እንዳልቻለ ይገልጻል። ትነግ በመግለጫው ትግራይን ወደ አዲስ ግጭት ለመግፋት የሚደረግ ሙከራ አካል ነው ሲል ገልጾ በትግራይ ሕገ መንግስታዊ ይዞታ ውስጥ 40 በመቶ የሚሆነውን ግዛት አሁንም እንደተቆጣጠሩ ናቸው ሲል የሀገር መከላከያ ሰራዊትን እንደ ባዕድ ቆጥሯል። የአዲስ ሪፖርተር ተባባሪ ነዋሪዎችን ጠቅሶ እንዳለው ከሆነ አሁን ላይ የትግራይ ህዝብ መከላከያ ገብቶ ትግራይ እንዲቆጣጠር ፍላጎት አላቸው። የሻዕቢያ ሰራዊት በትግራይ እገታ፣ አፈሳና የሸቀጦች ዝርፊያ ላይ መሰማራቱን ገልጸው ይህ ሁሉ የሆነው ትነግ በፈጠረው ጽምዶ የተባለ አንድነት መሆኑን አመልክተዋል። የትግራይ የሰላም ኃይሎች በበኩላቸው ትነግ ትግራይን ህዝብ ከጨፈጨፈ፣ ከዘረፈ፣ ትግራይን ካወደመ እንዲሁም ከፍተኛና ሊረሳ የማይችል ሰብአዊ ቀውስ ካደረሰ የሽፍታና ረመኔ ስብስብ ጋር የገጠመው ትነግ በትግራይ ህዝብና በትግራይ ክልል ስም ምንም አይነት መግለጫ የማውጣት ሞራል የለውም ብሏል። የሀገር መከላከያ የሀገር ድንበርና ሉዓላዊነትን የማስከበር ግዴታም ህገ መንግስታዊ ስልጣንም አለው የሚሉት የትግራይ ሰላማዊ ኃይሎች መንግስት የሚወራው ሀገርም ሆነ ስፍራ የለውም፣ ወራሪዎቹ ሌሎቹ የትነግ ተባባሪዎቹ ናቸው ሲል ትነግ ሻዕቢያ በትግራይ ላይ እንዲፈነጭ አድርጎ ሲያበቃ መንግስትን በወራሪነት ማንሳቱ የድርጅቱ አመራሮች ባህሪ መሆኑን አመልክቷል። በቅርቡ መፍትሄ ያገኛሉ ብሎ እንደሚያምንም አስታውቋል። በርካታ ቁጥር ያላቸው ተፈናቃዮችም በአስቸጋሪ ሰብአዊ ሁኔታ ውስጥ በካምፖች ውስጥ ይገኛሉ በማለት ጦርነት ከተነሳ ሊፈጠር ስለሚችለው አደጋ ያስረዳው ትነግ የስምምነቱን ሁኔታ እና እድገት የሚገመግም በአፍሪካ ህብረት የሚመራ የባለሙያዎች ቡድን እንዲቋቋምና ፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር ሲል ጥሪ አቅርቧል። ይህ ጥሪ ሊገባቸው እንደማይችል የህግ ባለሙያዎች ይናገራሉ። በፕሪቶሪያው የሰላም አማራጭ ስምምነት መሰረት አወዛጋቢ የሆኑ አካባቢዎች በፌዴራል መንግስት ቁጥጥር ስር እንደሆኑ በግልጽ ተቀምጦ ሳለ ትነግ ይህንን ውል ጠቅሶ ክስ የሚያሰማበት አግባብ የገባቸው ካለ እንዲያስረዷቸው እዚሁ የህግ ባለሙያዎች ይጠይቃሉ። በፕሪቶሪያው የሰላም አማራጭ ስምምነት መሰረት አወዛጋቢ የሆኑ አካባቢዎች በፌዴራል መንግስት ቁጥጥር ስር እንደሆኑ በግልጽ ተቀምጦ ሳለ ትነግ ይህንን ውል ጠቅሶ ክስ የሚያሰማበት አግባብ የገባቸው ካለ እንዲያስረዷቸው እነዚሁ የህግ ባለሙያዎች ይጠይቃሉ። የኢትዮጵያ መንግስት አሁን ትግራይን ወደ ሌላ ዙር ደም አፍሳሽ ጦርነት ለማስገባት እየጣረ ነው የሚለው የትነግ መግለጫ ሁኔታውን በወታደራዊ ግጭት የመመለስ ምንም ፍላጎት እንደሌለው ከጦርነት ይልቅ በፕሪቶሪያው ስምምነት ማዕቀፍ ውስጥ ድርድር እንዲደረግ እንደሚፈልግ አመልክቷል። የተለያዩ በትግራይ ክልል የሚገኙ ፓርቲዎች ገለልተኛ ሽማግሌዎች የእርቅ ሂደቱ እንዲያስኬዱ ሲጠይቁ እንዳሉት ትነግ ከሻዕቢያና ፋኖ ጋር የጀመረው ጥምረት ትግራይን የጦርነት አውድማ ሊያደርጋት እንደሚችል ስጋታቸውን ገልጸዋል። የሻዕቢያ ሰራዊት እንዲወጣም ጠይቀዋል። የኢትዮጵያ መንግስት ሰሞኑን ዓለም ይስማኝ ሲል በውጭ ጉዳይ ሚኒስቴር በኩል ባሰራጨው መግለጫ የኤርትራ መንግስት በአስቸኳይ ከያዛቸው የኢትዮጵያ ግዛቶች ሰራዊቱ እንዲያስወጣ ማስጠንቀቁ አይዘነጋም። ሚስጥር በማውጣት የሚታወቀው ዘኢኮኖሚ ሰሞኑን የኢትዮጵያ መንግስት የጦር ኃይሉን ወደ ተመረጡ የትግራይ አካባቢዎች ማስጠጋቱን ይፋ ካደረገ በኋላ ነበር መንግስት ለኤርትራ ሽፍቶችን ማስታጠቅና ማሰልጠን አቁሙ፣ ከኢትዮጵያ ድንበር ለቃችሁ ውጡ ሲል ማስጠንቀቂያ የሰጠው። በተመሳሳይ ይህ ከሆነ በኋላ የባህር በር አጀንዳን ጨምሮ በተለያዩ ጉዳዮች ለመወያየት ፈቃደኛ መሆኑንም አመልክቶ ነበር። በኤርትራ በኩል ጥሪውን በማጣጣል ምላሽ እንደወጣ መግለጫ ያወጣው ትነግ በሻዕቢያ ሰራዊት የተፈጸመው ወረራ ወደ ጎን ትቶ የኢትዮጵያ መከላከያ በወራሪነት መክሰሱን ባህራ መሬት የሚገኘው የትግራይ ኃይሎች ሚዲያና ፕሮፓጋንዳ ክፍል ክህደት ብሎታል። መንግስት የኢትዮጵያን ዳር ድንበር የመጠበቅና የመከላከል ሙሉ ስልጣን አለው ያሉት የትግራይ ሰላም ኃይሎች ትግራይ የኢትዮጵያ አንድ አካል እንደመሆኗ ይህን ህገ መንግስታዊ መብት ሊከለክል የሚችል አካል እንደሌለ አስገንዝበው ህገወጡ ትነግ ስለተሸጠ ይህ ቢል የሚገርም አይሆንም ብለዋል። ትነግ ከተለያዩ ሶስተኛ ሀገራት ማለትም ሱዳን፣ ግብፅና ኤርትራ ጋር መገናኘቱ ህገወጥ ሆኖ ሳለ ስለ ህጋዊነት የማንሳት ሞራል እንደሌለው ያመለከቱት የሰላም ኃይሎች የፕሮፓጋንዳ ክፍል ይህ ትነግ የሚያሰራጨው ተራ ወሬ ከፖለቲካው ገበያ የተወገደና ክህደት መግለጫው ብቻ እንደሆነ መላው የትግራይ ህዝብ መረዳቱን አመልክቷል። ይህ ሰላም ጠል ጦርነት ሰባቂና በህዝብ ስቃይ የሚነግድ ስብስብ ያደራጀው ሰራዊት እየተናደና እየተበተነ ያለው በዚሁ የክህደት ተግባሩ እንደሆነ ባህራ መሬት የሚገኙ የሰላም ኃይሎች አስታውቀዋል። ትነግ ያወጣውን መግለጫ አስመልክቶ ምላሽ እንዲሰጡ ለመንግስት ኮሚኒኬሽን በተደጋጋሚ ያደረግነው ሙከራ አልተሳካም። ትነግ ሻዕቢያ፣ ሱዳን እና ፋኖ በጋራ በሱዳን አቅጣጫ በወልቃይት በቆቦ እንዲሁም ባህራ በኩል የተቀናጀ ጥቃት ለመሰንዘር ከስምምነት መድረሳቸውን የሚያሳዩ መረጃዎች በተደጋጋሚ በደጋፊዎቻቸው ሚዲያዎች ሲገልጽ እንደነበር ይታወሳል። አድማጭ ተመልካቾቻችን አሁን ደግሞ ወደ ስፖርታዊ መረጃዎች አልፈናል።
በእንግሊዝ ፕሪሚየር ሊግ 26ኛ ሳምንት መርሃ ግብር ዛሬ 4 ጨዋታዎች ይደረጋሉ። በተለይ ምሽት 5:15 ማንቸስተር ዩናይትድ ከዌስትሃም ዩናይትድ በለንደን ስታዲየም የሚያደርጉት ጨዋታ ይጠበቃል። ቀይ ሰይጣናቱ ከ25 ጨዋታዎች የተረቱት በ5 ጨዋታ ብቻ ነው። 44 ነጥብ በመያዝም 4ኛ ደረጃ ላይ ይገኛሉ። ቦርኑ የዛሬውን ጨዋታ ካሸነፈ ደግሞ ነጥቡን 47 በማድረስ አስቶን ቪላን በግብ ክፍያ በመብለጥ 3ኛ ደረጃ ላይ ይቀመጣል። ይህም በቻምፒየንስ ሊጉ የመሳተፍ ዕድሉን ለማስፋት ሁነኛ ሚና ይኖረዋል። ማንቸስተር ዩናይትድ በአዲሱ አሰልጣኝ ካሪክ እየተመራ 4 ተከታታይ ጨዋታዎችን አሸንፏል። ተጋጣሚ ዌስትሃም ዩናይትድ ከ25 ጨዋታዎች በ14 ተሸንፏል። 23 ነጥብ በመያዝ በወራጅ ቀጠናው ውስጥ 18ኛ ደረጃ ላይ ተቀምጧል። ዛሬ ጨዋታውን ማሸነፍ ከወራጅ ቀጠናው ባያስወጣውም ለመውጣት ግን ያግዘዋል። ሁለቱ ቡድኖች በተገናኙባቸው 55 የፕሪሚየር ሊግ ጨዋታዎች ማንቸስተር ዩናይትድ በ32 በማሸነፍ የበላይ ነው። ዌስትሃም ደግሞ 11 ጊዜ አሸንፏል። በ12 ጨዋታዎች ደግሞ አቻ ተለያይተዋል። የዌስትሃሙ አሰልጣኝ ኑኖ ስፒሪቶ ሳንቶ በልዩ ጥንቃቄና ትኩረት እንጫወታለን፣ ምክንያቱም ከወራጅ ቀጠናው ለመውጣት ጨዋታዎች ማሸነፍ ይጠበቅብናል ብለዋል። ምሽት 4 ሰዓት ተኩል ቼልሲ ከሊድስ ዩናይትድ የሚያደርጉት ጨዋታ ተጠባቂ ነው። በ43 ነጥብ 5ኛ ደረጃ ላይ የሚገኘው ቼልሲ በ29 ነጥብ 16ኛ ደረጃ ላይ ከሚገኘው ከሊድስ ዩናይትድ ጋር የሚያደርጉት ጨዋታም እንዲሁ የሚጠበቅ ነው። ማንቸስተር ዩናይትድ በዌስትሃም ቢሸነፍና ቼልሲ ሊድስን ካሸነፈ ቼልሲ ደረጃውን ወደ 4ኛነት ከፍ ያደርጋል። በጨዋታ ሊድስ ካሸነፈ ደግሞ 2 ደረጃ የሚያሻሽል ይሆናል። በዚህ ምክንያት ጨዋታ አጓጊም ወሳኝ ነው። በተመሳሳይ ምሽት 4 ሰዓት ተኩል ላይ ኤቨርተን ከበርንማውዝ፣ ቶተንሃም ከኒውካስትል ዩናይትድ ይጫወታሉ። አድማጭ ተመልካቾቻችን ለዛሬ ወደ እናንተ ያደረስናችሁ መረጃዎች እነዚህን ይመስሉ ነበር። ነገ በተመሳሳይ ሰዓት በሌሎች ርዕሰ ጉዳዮች ላይ እንመለሳለን። ሰላማችሁ ይብዛላችሁ።